በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታችንና የመድኃኒታችን የኢየሱስ ክርስቶስ ሕማማተ መስቀል ሲታወስ መንፈስ ታዝናለች፣ አእምሮም በጣም ይጨነቃል። ምክንያቱም የኢየሱስ ክርስቶስ ፍቅር እጅግ ፍጹምና ያለምንም ክፍያ ለፍጥረት ሁሉ እኩል ስለሆነ ነው። ቅዱስ ዮሐንስ በወንጌሉ ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ጽፏል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ የክርስቶስን ሕማማተ መስቀል እያሰበ ስለ ፍጹም ፍቅሩ እንዲህ ብሏል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት? ስደት ወይስ ረሃብ? ፍርሃት ወይስ ሰይፍ ነውን? ከሊጦስጥራ እስከ ቀራንዮ በጌታችንና በመድኃኒታችን ኢየሱስ ክርስቶስ ላይ የተፈጸሙት 13ቱ ሕማማተ መስቀል ሲታሰቡ ሰማይንም ምድርንም ፍጥረታትን በሙሉ ያሳዘነና ያስጨነቀ ከባድ ድርጊት ነበር። ያቺ ዕለተ ዓርብ በፍጡራን ሁሉ እስከ ዛሬ ስትታሰብና ወደፊትም ስትዘከር ትኖራለች። ማን እንደኔ ከትውልዱ የበደለ መሐሪ አምላክ ካንተ በቀር ወዴት አለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በተለየ መልኩ በአብይ ጾም የመጨረሻ ሳምንት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ነገረ መስቀል በከባድ ሐዘን ውስጥ ሆና ታከብረዋለች። ዛሬ ክፍል አንድን እንደ እግዚአብሔር ፍቃድ የመድኃኒታችን የኢየሱስ ክርስቶስን 13ቱን ሕማማተ መስቀል በፍጹም ሐዘን ውስጥ ሆነን እንመለከታቸዋለን። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ እርሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸከመ፣ እኛ ግን እንደታመመ እንደተገረፈም ቆጠርነው ብሎ አስቀድሞ ተናገረ። የለውም አንተን በሰው የተናቀ የመጀመሪያው ሕማም እጁን ወደ ኋላ መታሰር ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ በአትክልቱ ቦታ ከ12ቱ ሐዋርያት ጋር ሌሊቱን ጸሎት ላይ በነበሩበት ሰዓት ቀኑ ሲደርስ ራሱን ለአይሁድ ካህናት አሳልፎ ሰጠ። በዚያን ጊዜ ከ12ቱ ሐዋርያት አንዱ የአስቆሮቱ ይሁዳ በመሳም አሳልፎ ጌታውን በ30 ዲናር ሸጠው። የሺህ አለቃዎችና ጭፍሮቻቸው የአይሁድም ሎሌዎች እጁን የኋሊት አስረው እየጎተቱና እያፍገመገሙ ወንበዴዎች ወደሚታሰሩበት ወሰዱት። ያን ጊዜም በነቢዩ ዘካርያስ የተነገረው ተፈጸመ። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 እረኛውን እገድለዋለሁ በጎቹም ይበተናሉ ተብሏል። ሐዋርያት ክርስቶስን አስረው ሲወስዱት ፈርተው ተበትነው ነበር። የቤተ ክርስቲያናችን ታላቅ አባት የሆነው ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ እንዲህ ብሏል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው እግዚአብሔርን ልጅ አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተላቸው ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ በፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ሁሉ ይቅር የሚለውን ኃጥእ አሉት። በመኳንንትና በሁሉ ላይ የሚፈርደውን ፈረዱበት።
ውበት ጌታችንና መድኃኒታችን የኋሊት ታስሮ ጠላት ዲያብሎስ ከጽድቅ መንገድ ወደ ኋላ የሚጎትተውንና የሚያፍገመግመውን የሰው ልጅ ሁሉ ለማዳን ሰውንም ከኃጢአት እስራት ይፈታ ዘንድ ጌታችንና መድኃኒታችን በአይሁድ እጅ የኋሊት በመታሰር የሰይጣንን እስራት ድል አድርጎልናል። ሁለተኛው ሕማም ፊቱን በጥፊ መመታት ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስን የአይሁድ ሊቀ ካህኑ አንተ በእውነት የሕያው እግዚአብሔር ልጅ ነህን ብሎ ሲጠይቀው አንተ አልህ ብሎ መለሰለት። በዚህ ጊዜ እውነት መናገሩ እንደ ስድብ ተቆጥሮበት በቤተ ሳይዳ 38 ዓመት በአልጋው ላይ ሆኖ መዳንን ይጠባበቅ የነበረው መጻጉዕ አልጋህን ተሸክመ በሰላም ሂድ ብሎ የፈወሰውን ጌታ ከሁሉ ቀድሞ ፊቱን በጥፊ መታው። በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ በጎ ነገርን ብናገር ስለምን ትመታኛለህ ብሎ ተናገረው። ሌሎችም ከሱ በመቀጠል የጌታን ፊት በሻሽ ሸፍነው ደጋግመው በጥፊ እየመቱት ክርስቶስ ሆይ እስኪ ንገረን፣ ፊትህን በጥፊ የመታህ ማን ነው? ንገረን እስኪ ትንቢትንም ተናገርልን እያሉ ሲያንገላቱትና ሲዘባበቱበት ነበር። በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረ የሰው ልጅ ሁሉ ለማዳን ብሎ በአይሁድ እጅ ወድቆ መከራን ተቀብሎ ጥንተ ጠላታችንንም ድል አደረገልን። አላወቁም እንጂ እርሱ ግን በመንግስቱ ሽረት በባህሪው ሞት የሌለበት የዘላለም ንጉስ የዘላለም አምላክ ነው። ሶስተኛው ሕማም በፊቱ ላይ ምራቅ መተፋት ነበር። ኢትዮጵያዊው ሊቅ የቤተ ክርስቲያናችን ትልቁ አባት ቅዱስ ያሬድ በጾመ ድጓው ላይ ከሁሉ የበለጠ ያደረገውን ልንገራችሁ። ጭቃ ዓይንን ያጠፋል እንጂ አያበራም። እርሱ ግን ዓይንን በሚያጠፋው ጭቃ ዓይንን ፈጠረ። በማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ እንደምንመለከተው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ ጀምሮ ዓይን ያልነበረውን ሰው አፈርን በምራቁ ወደ ጭቃነት ቀይሮ ዓይንን ፈጠረለት። እንዲያይና እንዲመለከት ታላቅ ተአምርን ያደረገውን ምራቃቸውን ተፉበት። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 ላይ እንደተገለጸው ጀርባዬን ለግርፋት ጉንጬንም ለጽፋት ሰጠው፣ ፊቴንም ከምራቅ ኀፍረት አልመለስኩም። በጌታችንና በመድኃኒታችን ላይ ምራቅ ሲተፋበት አስቀድሞ ጠላት ዲያብሎስ በሰው ልጆች የልቦናቸው ፊት ላይ የክፋት ምክሩን እየተፋ ሲኦል ያወርዳቸው ነበር። በጌታችን ኢየሱስ ክርስቶስ ላይ ተተፍቶበት የአዳምና የሔዋንን ልጆች ሁሉ ከጠላት ዲያብሎስ ክፉ ምክርና ከሲኦል ነፃ አውጥቶናል። ውድ የሳሙኤል ቤተሰቦች በቀጣይ የተቀሩትን የኢየሱስ ክርስቶስን ሕማማተ መስቀል ይዘን እንመጣለን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ፍጹም ፍቅርና ሰላም በሁላችን ልብ ላይ ለዘላለሙ ጸንቶ ይኑር። አሜን። ውድ የሳሙኤል ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሳሙኤል ሀብ ይሆናል።